መስጠት የፍቃድ ሪኒዋል ያለን ብዙ ነገሮች ልንጠቅስ እንችላለን። ስለዚህ አጠቃላይ ሪጀነሬሽን ተብሎ የሚጠራው ወይም ደግሞ ኤፌክቹዋል ኮሊንግ ተብሎ የሚጠራው የፍቃድ መታደስ፣ የአእምሮ ለውጥ ወይም ደግሞ የልብ አዲሱን ልብ ወይም ደግሞ የስጋ ልብ መስጠትን ነው። ስለዚህ በዚህ ከሆነ ከእምነት በፊት በእናንተ ቴዎሎጂ አብርሆት ይሁን የፍቃድ መታደስ ይሁን ወይም ደግሞ የእውቀት ኤንላይተኒንግ ከእምነት በፊት ይቀድማል ወይስ አይቀድምም ብላችሁ ነው የምታምኑት? ብዙ ጊዜ እንን ስለሆነ በእኛም ቴዎሎጂ የምትስተው። እሺ አጠር አድርጌ ለመመለስ እሞክራለሁ። በመጀመሪያ ደረጃ በፕሮቴስታንት ቴዎሎጂ ብሎ ወንድማችን ሸልፌክስ ያስቀምጠልን ነገር አለ። በፕሮቴስታንት ቴዎሎጂ እምነትን የሚቀድሙ ነገሮች አሉ አለን። ሰምታችሁ ያሉላችሁም እምነትን የሚቀድሙ ነገር ምንድን ነው? የልብ መታደስ ወይም የፈቃድ መታደስ ሚኒንግ ሰውየው የፈቃድ ስርዓት ውስጥ ስለነበረ ከፈቃድ ስርዓት ነፃ መውጣት እና መሰል ነገሮች ኢንላይት እንደመሆንና የተለያዩ ነገሮችን ጠቀሰና አጠቃላይ ሪጀነሬሽን ብሎ ዳግም መወለድን ጠራ። ከእምነት በፊት በፕሮቴስታንት ቴዎሎጂ ውስጥ ከእምነት በፊት ምን ይመጣል? ዳግም ልደት አለን ወንድማችን። ከእምነት በፊት ምን? ዳግም ልደት። አይ ዳግም ልደትን ቆይ ተርሙ ሰፋ ስለሚል እሱን አልተጠቀምኩም። ሪጀነሬሽን ማለት ሪጀነሬሽን ማለት ዳግም ልደት ነው። ሶስቱም ብቻ ቢያንስ ሶስቱም የእውቀት ላይተን ደግሞ በትክክል ላቀርብና የእውቀት ላይተን አልፈቅድልህም አና ይኸው ጥያቄ ነው ያቀረብኩኝ። ሶስት ነገር ለመበጥበጥ ነው የመጣኸው ማለት ነው። አይ ለመበጥበጥ አይደለም ጥያቄን ጥያቄን እየጠየቅኩ ነው። ሪጀነሬሽን ሰፋ ያለ ስለሆነ ስለዛ እኔ መጨቃጨቅ አልፈልግም። ለምን ትላለህ? እኔ ጥያቄን እኮ የጠየቅኩህ በትክክል ስማና ጥያቄ አይደለም ተው በቃ የለም ሸልፌክስ ይሰማል ወዳጅ። እናንተ ተማማሩ በቃ። እኔ ለጭቅጭቅ አልመጣሁም፣ ለንትርክ አልመጣሁም። የሆነ ነገር አይደለማ ተው በቃ። ጠየከኝ ጥያቄን ይዤ አንዴ ሪጀነሬሽን ሰፋ ያለ ስለሆነ ብራዘር ኧረ እባክህን አንዴ ወዳጅ በቃ ቀጥሉ። እኔ እንደዚህ አይነት ጭቅጭቅ አልፈልግም በቃ። በጌታ በኢየሱስ ከጠየቅ ሲመለስልህ ስማ። መሀል ላይ ትገባና እሱን አቁም ትላለህ። እኔ ልግባ አንቺ ቆይ አንዴ እንድመልስ እሱ ጠይቋል አይደል? እሱ ጠይቋል እንድመልስ አሁን ፈቃድ ስጭኝ። አክሊል ቆይ አንተ እንኳን ፈቃድ ስጭኝ እንትን ደቂቃ ላስቀምጥላችሁ አይደለም። እሱ ኦልሬዲ ጠይቋል። እሱ ኦልሬዲ ጠይቋል። አንድ ሰዓት ስታወራ ቆይተው 30 ሰከንድ ምንድን ነው? ኧረ ተው አክሊል ተው። ለዚህ እኮ እኔ ጊዜ አልተረፈኝም። በሉ እናንተ ሂዱበት። እኔ እንግዲህ መማማር ያለብኝ ይሄንን ነው። ስትያዝ አንድ ሰዓት ሁሉ ስትያዝ ይላል። እሺ ሀኒቾ ለምንድን ነው እሱ እስቲ ሚዩት ለምንድን ነው የማታስደርጊው? ማለት ወይ ዝም ብለሽ ነው ጥያቄውን ማስተካከል ይችላል እኮ ምን ችግር አለ? ጥያቄውን አስቀምጥና ሸልፌክስ ጥያቄውን አስቀምጧል። ጥያቄውን አስቀምጧል። ኦኬ ጥያቄውን አስቀምጧል። ጥያቄውን አስቀምጧል። መመለስ ጀምር። ቆይ ለምን ትረብሻለህ? ጥያቄ ነው ላስቀምጥ። ሰው እኮ ይታዘባል። ሀኒቾ ከዛሬ በኋላ አንቺ ቤት እኔ አልገባም፣ ጌታ በሚያውቀው ማለት ነው። ምክንያቱም ፌር አይደለም። ማየውስ ጌታ በሚያውቀው ፌር አይደለም። ስለዚህ የቆየ ነው። እስካሁንማ ሰላም ነበር። ያው በጥባጭ መጣ ማለት ነው። ጌታ በሚያውቀው ስታጨርብር ስለነበር እኮ ነው። ያው እስኪ አሁን አንተ እንመልስ ለማናገር ሸልፌክስ እስኪ ፓስተር አሌክስ ይግባ በመሀልሽ። ምን አልክ ፓስተር አሌክስ? ቆዩ አንተን ነው አኪ ትክክል ጥያቄ ጠይቀህ አኪ እየመለሰ ነው። ከጨረሰ በኋላ ግባና አይ እኔ እንደሱ አልነበረም በለው። ኦልሞስት የጠየቀውን ነው እየሄደበት ያለው። አትግባበት። እስማ እሺ ምን ታርገው ነው? ፓስተር አሌክስ አልገባህም ነገሩ ምን መሰለህ? በሉ ቻው እየሰማው ነው አኪ እየሰማው ነው ለመሆን ይሁን 15 ሰከንድ ስጭኝና ከዛ እሱ ያወራ። ይኸው 15 ሰከንድ ግን አይደለም። በጥያቄና መልስ ፓስተር ቆይ ረፉ አንዴ እርሶ ቆይ ፓስተር እርሶን አልጠይኩኝም። 15 ሰከንድ ወስዳለሁ። ከዛ ሸልፌክስ አኬ ስለወጣ በቃ እንትን እናርጋ በቃ። ስለዚህ እኛ እናብራራና እኛ እናስተምር። ቁጭ ብሎ ይማር እንግዲህ እናስተምር። እኛ የፕሮቴስታንት ቴዎሎጂ ምን እንደሆነ በየጊዜው ሌሊትና ቀን እንዲህ ለማለት ነው እንደዚህ እያሉ ነው ከሚል ያው የእኛን ቴዎሎጂ እናስተምርና ቁጭ ብሎ ይማር።
ስለዚህ ሀና የምትፈቅድልኝ ከሆነ 1-2-3 ደቂቃ ወስድና እስካሁን እሱ 1 ሰዓት ሲያወራ የነበረውን የእኛን ቴዎሎጂ በግልጽ ላስተምር። እሺ ቀጥል። እሺ ኦኬ ቀጥል ሰልፊክስ። እሺ ቴንክ ዩ። እስካሁን ሲወራ የነበረውን ነገር በደንብ አይታችኋል ብዬ አስባለሁ። ምንድነው ብዙ ጊዜ ወንድማችን የሚያወራው በፕሮቴስታንት ቴዎሎጂ ውስጥ ሪጀነሬሽን ከእምነት በፊት ይመጣል ብሎ ያምናሉ ሲል ነበር። ስለዚህ መጀመሪያ ላይ ይህንን ጥያቄ ይዞ ለሚመጣ ሰው 2 ነገር መጠየቅ አለብን ማለት ነው። በፕሮቴስታንት ቴዎሎጂ ሪጀነሬሽን ሲሉ ምን ማለት ነው? ቀጥሎ ደግሞ ከእምነት በፊት ይመጣል የሚሉት ነገር ምንድን ነው የሚለውን ነገር በትክክል መረዳትና ከዛ በኋላ እነሱ ማብራራት ይጠበቅብናል ማለት ነው። በፕሮቴስታንት ቴዎሎጂ መጀመሪያ ላይ ስለዚህ እነዚህ 2 ነገሮችን አብራራለሁ ማለት ነው። ሪጀነሬሽን ምን ማለት ነው? ቀጥሎ ደግሞ ከእምነት በፊት የሚመጡት ነገሮች ምንድን ናቸው የሚለውን ምናልባት በኮንፌሽኖቻችን በአንግሊካን ኮንፌሽን፣ በሪፎርምድ ኮንፌሽን፣ በሉተራን ኮንፌሽን የተቀመጠውን ፖይንቶች እናስቀምጥና ሁለተኛ ማንም ሰው መጥቶ እንደዚህ ነው እንዳይል ለማድረግ እሞክራለሁ ማለት ነው። ሪጀነሬሽን ሰፋ ያለ ማለት ዲፊኒሽኑ ሰፋ ያለ ነገረ መለኮት ነው ያለው ሪጀነሬሽን ሲባል። ምክንያቱም ሪጀነሬሽን ከጀስቲፊኬሽን ጋር ከሳንቲፊኬሽን ጋር ከኮንቨርዥን ጋር በተወሰነ መልኩ የሚያዝ ወይም ደግሞ አታችድ የሆነ ትምህርት ስለሆነ ስለዚህ እንደዚህ ነገሮችን መጀመሪያ ላይ ስንጠይቅ በደንብ ሀሳቡ ምንድን ነው የሚለውን ነገሮችን እናስቀምጣለን ማለት ነው። አንድ በፕሮቴስታንት ቴዎሎጂ የምናምነው ሰዎች ሁሉ ኃጢአተኞች ናቸው ብለን እናምናለን። ኃጢአተኞችን ብቻም ሳይሆን ሙታን ናቸው ብለን እናምናለን። ሙታን ደግሞ ስንል ፈቃዳቸው፣ ማስተዋላቸው ሁሉ ከእግዚአብሔር የሆነው ነገር ሁሉ የራቁ ናቸው ብለን እናምናለን። እግዚአብሔር መጥቶ ማስተዋላቸውን ካልቀየረ፣ ፈቃዳቸውን ካላደሰ፣ ያ ድንጋያማ የሆነውን ልባቸውን በመንፈስ ቅዱስ አማካኝነት ሰርጀሪ አድርጎ አዲሱን ልብ ኢምፕላንት ካላረገ ሰዎች በምንም መንገድ ሊድኑ ይችላሉ ብለን አናምንም። ስለዚህ ምንድን ነው መጀመሪያ ላይ ያለነው ሰው ሙታን ናቸው ብለን እናምናለን። ሙት ሲሆን ደግሞ ፈቃዱም ከእግዚአብሔር የራቀ ነው፣ ልቡም ከእግዚአብሔር የራቀ ነው፣ አስተውሎቱና አእምሮው ከእግዚአብሔር የራቀ ነው ማለት ነው። ስለዚህ አሁን እኛ አንድ ሰው እነዚህን ወደ እምነት ሳይመጣ በፊት እነዚህ ነገሮች መጀመሪያ ላይ መሰራት አለባቸው ብለን እናምናለን። ይህንን ሪጀነሬሽን ልንለው እንችላለን። ግን ሪጀነሬሽን ሰፋ ያለ ፖይንት ስለሆነ ምናልባት ለምሳሌ በሪፎርምድ ቴዎሎጂ ኤፌክቹዋል ኮሊንግ እንለዋለን ወይም ደግሞ ጥሪ የመንፈስ ቅዱስ ስራ የምንለው ነው። ስለዚህ ከእምነት በፊት ምን ይመጣል ከተባለ አንደኛ ፈቃዳችን ሪኒው መደረግ አለበት። ፈቃዳችን አንደር ቦንዴጅ ነው ያለው። ስለዚህ አንደር ቦንዴጅ ስለሆነ ፈቃዳችን ግዴታ የእግዚአብሔርን ሐሳብ እንዲያውቅ የእግዚአብሔርን ፈቃድ እንዲያውቅ ፈቃዳችን ሪኒው መደረግ አለበት አንደኛ። ሁለተኛ ደግሞ የኛ እውቀት ወይም ደግሞ የኛ ማይንዳችን ዳርከንድ ነው፣ በጨለማ የሚኖር ነው። የእግዚአብሔር የሆነው ነገር ለእርሱ ሞኝነት ነው። ስለዚህ ይህንን ማይንድ እግዚአብሔር ምን ማድረግ አለበት? እላይተንድ መሆን አለበት። በምን? በክርስቶስ ኢየሱስ እውቀት እላይተንድ ማድረግ አለበት። በጨለማ ላይ ብርሃን ይብራ ያለው እግዚአብሔር በኃጢአተኛው ልብ ውስጥ ብርሃንን ያበራል፣ የእውቀት ብርሃንን ያበራል። ስለዚህ ሰውዬ ሙት ነው ካልን የሞተው ሰውዬ እውቀቱ ምን መሆን አለበት? እላይተንድ መሆን አለበት። እላይተንድ መሆን አለበት። ፈቃዱ ሪኒው መደረግ አለበት። ፈቃዱ አንደር ቦንዴጅ ነው ስላለን። ቀጥሎ ደግሞ ሶስተኛ ልብ ነው። ልብ እንደምታውቁት ልባችን የድንጋያማ ልብ ነበር በሕዝቅኤል የተነገረውና በኋላ በአዲስ ኪዳን መጽሐፍቶች ውስጥ በግልጽ ተደርጎ እንደተቀመጠው እግዚአብሔር የስጋ ልብን እሰጣቸዋለሁ ነው ያለው። ስለዚህ አንድ ሰው ሳያምን በፊት ምን መሆን አለበት? የስጋ ልብ መሰጠት አለበት። ልቡ መስተካከል አለበት። ልቡ መስተካከል አለበት። አእምሮ መስተካከል አለበት። እውቀት መስተካከል አለበት። ፈቃዱ መስተካከል አለበት። ከዛ በኋላ ይህ ሰውዬ መንፈስ ቅዱስ ደግሞ ኃጢአተኛ እንደሆነ ምን ማድረግ አለበት? ኮንቪክት ማድረግ አለበት። ኮንቪክት ማድረግ አለበት። ስለዚህ ኮንቪክሽን ለዚህ ሰው መጀመሪያ ይሰጣል። ከዛ በኋላ ሰውየው ያምናል ማለት ነው። ይህንን ካልኩኝ ዘንዳ ምንድነው ሪጀነሬሽን ወይም ደግሞ በእኛ ውስጥ ኦርዶ ሳሉተስ የተለያየ ነገር አለ። ስለዚህ ከእምነት በፊት ይሄ ነገሮች ይቀድማሉ እያለን ነው። እነዚህ ነገሮች ሪጀነሬሽን ሊባል ይችላል። ምክንያቱም አዲስ ህይወት ስላገኘ፣ አዲስ እውቀት ስላገኘ፣ አዲስ ፍቃድ ስላገኘ፣
አዲስ የአእምሮ ሴታፕ ስላገኘና እንዲያምን እግዚአብሔር ፔቭ ስላረገ አእምሮውን፣ አስተሳሰቡን፣ ልቡን፣ ፈቃዱን ስላስተካከለለት ከዚህ ተነስተን ምን እንላለን? አዲስ ህይወት እግዚአብሔር ኢምፕላንት አረገለት እንላለን። ህይወትን ሪጀነሬት ወይም ደግሞ ህይወትን ሰጠው። ምክንያቱም በሕዝቅኤል 37 ላይ እንደተነገረው ለሙታን ወይም ደግሞ ለዛ ለሞቱ አጥንቶች መጀመሪያ ላይ የተደረገው ነገር ምንድነው? እፍ ነው ያለው እግዚአብሔር። ስለዚህ የእግዚአብሔርን እስትንፋስ የመጀመሪያውን የህይወት እስትንፋስ ወይም ደግሞ ኢምፕላንቴሽን ምን እንለዋለን? ሪጀነሬሽን እንላለን። ነገር ግን በፕሮቴስታንት ቴዎሎጂ ሪጀነሬሽን ከዛ የበለጠ ብሮድ የሆነ ነገር ነው። ስለዚህ እሱ ከሆነ በኋላ ሰውየው ያምናል። ካመነ በኋላ ከዛ በኋላ ምን ይሆናል? ኮንቨርዥን ከዛ በኋላ ይመጣል። ምክንያቱም ይሄ ከኮንቨርዥን በፊትም ያለ ነገር ነው። ግን እነዚህ አይነት ተርሞችን በጥንቃቄ ማየት አለብን። ምክንያቱም በእኛ ኦርዶ ሰሉተስ ስንል ፌዝ መጀመሪያ እንዳልኳችሁ የሞተ ሰው አለ፣ ከዛ ፌዝ አለ፣ ከዛ ኮንቨርዥን አለ፣ ጀስቲፊኬሽን አለ፣ ሳንቲፊኬሽን አለ። ሰፋ ያሉ ናቸው። ስለዚህ እነዚህ አይነት ተርሞችን መጀመሪያ ላይ ማጥራት አለብን እንጂ ለምሳሌ አንድ ሰው ሳያምን ዳነ። ወንድማችን ደጋግሞ ብዙ ጊዜ የሚያነሳው ነገር በፕሮቴስታንት ቴዎሎጂ ሰው ሳያምን ይድናል ሲል ነበር። እንደዚህ አይነት ቴዎሎጂ የለም። ድነት በእምነት ነው እያልን ቀጥሎ ወንድማችን ደግሞ ምን ይላል? አይ እምነት ሳያምኑ ድነት አለ ይላሉ ብሎ ያወራል። ብዙ ጊዜ ነው እንደዛ ብሎ አይታመንም። ምክንያቱም ድነት የምንለውን ተርም መጀመሪያ ላይ ግን ምንድነው ማስተካከል ወይም ደግሞ ምን እያልን ነው የሚለውን ነገር ነው። ስለዚህ እኛ በሉተራንም ይሁን በሪፎርምድ ቴዎሎጂም ይሁን ከእምነት በፊት መቅደም ያለባቸው ነገሮች ግን ምንም ጥያቄ የለባቸው። ኢንላይትመንት፣ ሪኒዋል ኦፍ ዊል፣ ቀጥሎ ደግሞ የልብን ኢንፍሌሽን የሆነውን የልብ መሰጠትና ቀጥሎ ደግሞ የኃጢአተኝነታችንን ኮንቪክሽን ከእምነት በፊት መምጣት አለበት። እነዚህ ነገሮች ግን መምጣት ያለባቸው ሙታን ስለሆንን ነው። እግዚአብሔር ይህንን ነገር ከሰጠን በኋላ በእምነት አማካኝነት ደግሞ እናምናለን። እምነትም ደግሞ የእግዚአብሔር ስጦታ ነው። ወንድማችን ቅድም እና አኬና ዴቭ ሲጠይቁት እንደነበረ እምነት የእግዚአብሔር ስጦታ ነው ሲል በራሱ ቴዎሎጂ መመለስ አይችልም። ይልቁም ማለት የሚችለው ምንድነው? እንደናንተ አይደለም ሲል ነበር። እምነት ስጦታ ነው ካለ ስጦታ ነው፣ ሌላ ነገር የለውም። ግፍት ነው እያልን ነው። ስለዚህ እምነትም ስጦታ ነው። ከእምነት በፊት ግን እነዚህ ነገሮች መጀመሪያ ላይ መደረግ አለባቸው። ፈቃድህ ካልታደሰ፣ አዲስ ልብ ካልተሰጠ፣ አዲስ አእምሮና አዲስ አስተውሎት ካልተሰጠ እና ኃጢአተኛ መሆን ካልተነገረና የክርስቶስ እውቀት በልብ ላይ ካልበራ ምንድን ነው የምታምነው? ለማመን እነዚህ ነገሮች መሆን አለበት። ስለዚህ ከእምነት በፊት ያሉ ነገሮችን እነዚህን ካላስተዋልን እምነት ፕሮቴስታንት ያለ እምነት እንድናለን ይላሉ የሚል የሕፃን ጨዋታ ወይም ደግሞ በጣም ደካማ የሆነ ሙግት ይዞ ከመጫ ውጭ ሌላ ነገር የለውም። ስለዚህ ይህንን ማውራት የሚችል ከሆነ ገብቶ ማውራት ይችላል። ወይም ደግሞ የእኛን ኮንፌሽኖቻችንን እንደዚህ ነው ምናምን የሚል ከሆነ እውነት ለመናገር በጣም እድል ተሰጥቶት ማውራት ይችላል። ግን የኛ ቴዎሎጂ ከእምነት በፊት የሚመጡት እነዚህ ናቸው። እነዚህን ደግሞ ሪጀነሬሽን ልንልም እንችላለን ማለትም ይባላል። አዲስ ህይወት ስላገኘና ኢምፕላንቴሽን ስለሆነ፣ ሪጀነሬሽን ግን ተርሙ ሰፋ ስለሆነ ከኢምፕላንቴሽን አንጻር ብቻ ነው። ወይም ደግሞ አዲስ ልብ፣ አዲስ እውቀት፣ አዲስ ህይወት ከማግኘት አንጻር ብቻ ነው ሪጀነሬሽን የምንለው እንጂ ስቲል ሪጀነሬሽን ሪፔንታንስንም ፌዝንም ወይም ደግሞ ጀስቲፊኬሽንና ሳንቲፊኬሽንም የሚጨመርበት የፕሮቴስታንት ቴዎሎጂ ብሮድ የሆነ ቴዎሎጂ ስላለ ማለት ነው። ግን ሪጀነሬሽን ከተባለ ጠበብ ከተደረገ ኢምፕላንቴሽን የሚለውን ብቻ ወይም ደግሞ የፈቃድ መታደስ እና ከላይ ያልኳቸው የእውቀት አብርሆትን ነው የሚጨምረው ማለት ነው። ከዚህ ውጭ ግን እንግዲህ ሌሎቻችሁ ልትጨምሩ ትችላላችሁ፣ ወይም ደግሞ ጥያቄ ልጠይቁኝ ትችላላችሁ እዚህ ላይ። ኦኬ፣ ከዚህ ቀጥሎ የምታወሩት የአኬን ስም አትጥሩ፣ ዝም ብላችሁ ሀሳብ ላይ ቀጥሉ። ምክንያቱም ለምን አይነሳም? እሷን ሲያነሳ የነበረው ሲያነሳ ስለነበረ አሁን ስለሌለ ራሱን ማድረግ አይችልም። ስለዚህ ከፈለገ መጥቶ ምን አለ መሰለሽ፣ አንደኛ አሁን የሉተራንን አስተምሮ ኦር ደግሞ የፕሮቴስታንቱን አስተምሮ ሊሞግት ነው የገባው እና ደግሞ አንዳንድ ሚስ አንደርስታንዲንጎች አሉ፣ እነሱ መጥራት አለባቸው። ከዛ አንጻር ነው የምንናገረው። ሲጀመርም እኔም ልናገር ያሰብኩት እሱን ነው። የሌለ ነገር ስለ አንዳንድ ነገሮችን የታዘብኩት ነገር ስላለ ማለት ነው። እና እኔ የተወሰነ ነገር ለመጨመር ያክል ብዙም እንትን አይደለም። እንግዲህ ሸልፊክስ አሁን አንተ የተናገርከው ነገር እኔ በተወሰነ ያው ኦርቶዶክሳችን የሪፎርምድ እና የሉተራን ባይመሳሰልም
በተወሰነ መጠን ልዩነት አለው የታወቀ ነው። ግን ሪጀነሬሽን የሚባለው ራሱ ተርም ዲፋይን መደረግ አለበት። ቅድም አስቀምጬለታለሁ። በሶስት አይነት ወይ ይቀመጣል። ሪጀነሬቲቭ ሌት ዲክታ፣ ሪጀነሬቲቭ ስትሪክት ሜ ዲክታ፣ ሪጀነሬቲቭ ስትሪክት ዲክታ ተብሎ በሶስት ይከፈላል ሲጀመርም ማለት ነው። ግን ሉተራን ስኮላሮቻችን በተለይ ደግሞ ስኮላስቲሲዝም የሉተራን ስኮላስቲሲዝም ስናጠና የትኛውን ነው የሚጠቀሙት? ብዙ ጊዜ ስለ ኢኒሻል ሳሊቬሽን እየተወራ ሲመጣ የትኛው ላይ ነው ሞር ሪጀነሬሽንን ዲፋይን አድርገው የምትመለከቱት? ከቡክ ኦፍ ኮንኮርዳችን ከኮንፌሽኖቻችን ምናምን ተነስተን ማለት ነው። የትኛውን ነው ከተባለ ሪጀነሬቲቭ ስትሪክት ዲክታ የሚለውን ነው። በስትሪክት ሴንስ ስንረዳው ሪጀነሬሽንን ምን የሚል ነው ነው። እዚሁ ላይ ቅድም አንድ ያነበብኩትን እንትን ልበለው just many prefer regeneration strict dicta or regeneration by or through phase በእምነት ወይም በእምነት በኩል ምን እንላለን የሚለው ሪጀነሬት እናደርጋለን የሚለው ብዙዎቹ የሚስማሙበት ነው። በሉተራን አስተምሮ ራሱ ስትመለከቱት ማለት ነው። በእምነት ነው ሪጀነሬት እናደርጋለን የምንለው። ድህነት ሲጀመርም እኮ ሳሊቬሽን ብትሉም እኮ ሶላ ግራሺያ ሶላ ፊዴ ምናምን እያልን የምንነሳው እኮ ከእምነት ተነስተን ነው። ኢቭን ይሄው ስኮላር ሊንድበርግ እንግዲህ እዚሁ ላይ ሲናገር ምን ይላል? አሪፍ አድርጎ አስቀምጦለታል። ሪጀነሬሽን cannot exist before faith and person cannot be justified without faith እያለ ያስቀምጣል። ማንኛውም ሰው መጀመሪያ ሪጀነሬሽን ከፌዝ ቀድሞ ሊገኝ አይችልም። በምን ስትሪክት ዲክታ አንፃር ከተረዳ ነው ማለት ነው። ደግሞ ሰው ጀስቲፋይ የሚሆነው በእምነት በምን በኩል ነው? በእምነት በኩል ነው። ያለ እምነት አንድ ሰው ጀስቲፋይ መሆን አይችልም። ሪጀነሬሽን የሚገኘው በዛ ነው። ነገር ግን ቴምፖራል እንትኑን ሲያስቀምጥ ምን ይላል? all three ያው ስለ ሶስቱም ያወራል ከላይ ብዙ ሐሳብ ስለሆነ all three acts occur at the same time simultaneously ነው የሚገኙት እነዚህ ሶስቱም ነገሮች but in order to have a logical and clear conception we must place justification before regeneration ብሎ ያስቀምጠዋል። ሰው ሪጀነሬት ከማድረጉ በፊት ጀስቲፋይ ይሆናል። እግዚአብሔር ጀስቲፋይ ካደረገ ነው በኋላ ነው ሪጀነሬት የምናደርገው። በምን በሎጂካል ኦርደሩ ከተመለከትን ማለት ነው። ቴምፖራል ኦርደሩን ከተመለከትን ግን የሰው ልጅ እግዚአብሔር ያን at the moment of enlightenment እግዚአብሔር መንፈስ ቅዱስ እኛን ኢንላይትን ሊያረክ በመጣበት ጊዜ የዛኔ ሶስቱም ኦከር ይሆናሉ ብለን እናምናለን። በምን ሲመንታኒየስሊ ማለት ነው። እና ከዛ አንፃር ነው ሉተራን ስኮለሮቻችን ያወገዙት ነገር ቢኖር ሰው በውስጡ መለወጥ የተነሳ ነው ጀስቲፋይ የሆነው የሚለውን ነገር በደንብ ሂደውበታል። ባይዘው እንትና ራሱ ማለት ነው እነ ሮበርት ፒየርሰን ጽሁፍ መመልከት ይቻላል። እና የኛ ጀስቲፊኬሽን ስሩ ፌዝ አለውን ነው በእምነት በኩል ነው ጀስቲፋይ ይሆን ነው የሚለው ነው። ሁለተኛ አንድ የእንትናን ብቻ ላንሳና ልጨርስ። የሴንት ኦገስቲን እንግዲህ እንደሚታወቀው ኦገስቲኒያን ቴዎሎጂ እንከተላለን። የኦገስቲኒያን ቴዎሎጂ አኬ አንድ ያስቀመጠው እንትን አለ ጽሁፉ አለ። የኦገስቲን ሴንት ኦገስቲን ፕሪዴስቲኔሽን ኦፍ ሴንትስ ላይ አንድ የተናገረው ነገር አለ። ሐሳቤን ቀይሬያለሁ። ባይ ዘ ዌይ ሁለት ጽሁፎች አሉ በተለይ ከግሬስ እና ከፍሪ ዊል አንፃር የጻፋቸው ሴንት ኦገስቲን አርጊው ያደረገ። የመጀመሪያው ማኒኪያንስን ነው። ማኒኪያንስ ላይ አጌንስት ማኒኪያንስ ጽሁፍ ጽፏል። እነሱ እንግዲህ ፋታሊዝም ናቸው፣ የዲተርሚኒዝም አስተምሮ ያላቸው ናቸው። እሱን አርጊው ሲያደርግ በቃ የሰው ልጅ ነፃ ፈቃድ አለው ምናምን ብሎ ነበር አርጊው ሲያደርጋቸው የነበረው። ከዛ በኋላ ፔላጂየስ ተነሳ። የፔላጂየስን አስተምሮ ደግሞ ሲመክት ምን አለ? እነዚህኞቹ ፍሪ ዊል የላቸውም፣ ሶሪ ዲተርሚንድ በተደረገ ኔቸር ውስጥ ነው ያሉት። ፋታሊዝም እንግዲህ ታውቃላችሁ በዛ ውስጥ ነው ያሉት ምናምን የሚል ነገር አስቀምጠው ነበረ። ፍሪ ዊል የላቸው። ፔላጂየስ ደግሞ ምን አለ? ፍሪ ዊል አለ፣ እንደውም ሰው ያለ ጸጋው ካለ እግዚአብሔር ጸጋ ወደ እግዚአብሔር መድረስ ወደ ሳልቬሽን መምጣት ይችላል ብሎ ሲናገር እሱን ሲቃወመው ትመለከታላችሁ። ዲቫይን ሞነርጂዝምን ሲያስተምር ማለት ነው። ፔላጂየስ ሂዩማኒስቲክ ሞነርጂዝም ነበር ሲናገር የነበረው። ኦገስቲን ግን ያን ነው። ከዛ ምንድነው ያለው? በዛ በፊት የተናገረው እነዛ አርጊው ሲያደርጋቸው የነበረው ነው እነ ማኒኪያንስ
በሱ ባስተማረበት አስተምሮ አይደለም ይሄንኛውን አርጊው ያደረገው ያስተካከለው ነገር አለ። እንግዲህ እያደገ ሲመጣ ማንም አባት አይሳሳትም ብለን አንናገርም። እሱም ራሱ እዛው ላይ ያስቀምጦታል ጽሁፉ ላይ ሐሳቡን እንዳስተካከለ እና ከዛ አንፃር ነው አባቶች ኢቭን ጆን ክርስቶስም ሌላ ጊዜ አመጣላችኋለሁ አሁን ማስረጃን ስላላልኩ ነው እንጂ እምነት የእግዚአብሔር ስጦታ ነው ካለ በኋላ ያ ስጦታ ራሱ በእኛ ፈቃድ ላይ የተመሰረተ እንዳልሆነ ነው የሚናገረው። ከኛ ፈቃድ ላይ የተመሰረተ እንዳልሆነ ማለት ነው። ሌላ ጊዜ ያሳያቸዋለሁ እሱን እና ከዚህ አንፃር ነው የሉተራን አስተምሮ የትኛውም ኮንፌሽናችን ላይ ቡክ ኦፍ ኮንኮርድ ላይ በባትሪ ፈልጋችሁ የማታገኙት ነገር ቢኖር መጀመሪያ ሰው ልጅ ሪጀነሬት ካደረገ በኋላ ከዛ በኋላ ያምናል ከዛ በኋላ ጀስቲፋይ የሆነ እንደዚህ እያለ ይሄዳል የሚል ነው። ኦርዶሳሊቲስ አታገኙ። ግን ሸልፊክስ ባለው በስትሪክት ሜሲ ዲክታ ሴንስ ከሆነ ያው በዛም የሚያብራሩ አሉ ነው። ግን እኛ ፕሪፈር የምናደርገው ስትሪክት ዲክታ ነው። እሺ ጆን ተባረክ። ዴቭ ና ግባ፣ ማጠቃለያ ሰጥና ስራ ወደ ስራ ግባ። እሺ ዴቭ እስኪመጣ ድረስ ለብዙ ዘመናት ከውጭ ሆኖ ወንድማችን የሉትራን አስተምሮ እንዲህ ነው ባገኛቸው ምናምን ሲባል የነበረው ተገልብጦ ወደ ራሱ ሲመጣ ጥሎ ጠፍቷል። ሌላ ጊዜ ከመጣ እንገናኛለን። የተጠየቀው ጥያቄ ምንድነው? እምነት የእግዚአብሔር ስጦታ ነው ወይስ አይደለም? yes or no ብለህ አብራራ። ግን እኛን እነ ዴቭን እነ ጆናታንን አንገት አንቆ በዚህ በኩል ገቡ በዚህ በኩል ውጡ ሲል ነበረ። በዛውም ፖለቲካዊ የተሰራ ዝም ያልነው እንደው እምነታችን ነው ይፈተሽ። አንድ የምናረጋግጠው ነበር ቀደም ጧትም እንደተነጋገርነው የአባቶች ትምህርት ሪፈርስ አይደረግ መጽሐፍ ቅዱስ ተብጠልጥሎ ሳይታይ እምነታችን አልተመረኮዘም። ደስ የሚለው ኦኬ እምነት የእግዚአብሔር ስጦታ ነው አለ። አይ ቃሉ አይደለም አለ። ቃሉ አይደለም። እሺ ቃሉ ካልሆነ ምን? ከዛን ከምን አንጻር ነው ማለት ያለብን? እሺ ከምን አንጻር? ከኦርቶዶክሳዊ እይታ አንጻር። ምንድነው የኦርቶዶክሳዊ እይታ አንጻር? ድብድብ ተነሳ ማለት ነው። ጆን ክሮሶሶን ባለው አንጻር ጆን ክሮሶሶን ምን ብሏል? እኔ አሁን መክፈት ስለማልችል ነው እንጂ ጆን ክሮሶሶም በፍሪ ዊሉና በፌዝ ላይ እንደውም ፌዝ አሎን ብዙ በፌዝ ላይ የተጻፈው ከዚህ በፊት ወደ 30 አባቶችን ጠቅሻለሁ። ፌዝ አሎን የኔ ፕሮፋይል ውስጥ ገብታችሁ እዩ አባቶች በፌዝ ላይ ያሉትን ወደ 30 አለኝ፣ ግን የተወሰነውን እዛ ላይ ጽፈናል። ፌዝ አሎን እያለ ነው ኦንሊ ፌዝ እያለ የተናገረዋል። ግን እዛ ቦታ ላይ ምንድነው የእግዚአብሔር ስጦታም እንደሆነ ይናገራል። በተለይ ኤፌሶን 2:8 እስከ 10 ሲያብራራ ጆን ልኬልሃለሁ፣ ሌላ ጊዜም ካለ ኮፒ ፔስት አድርጌ ልኬልሃለሁ። ይኸው እንዳለ ጽሁፉን እዛ ላይ ባይብል ሀብ ውስጥም ገብታችሁ ማየት ትችላላችሁ ነገሩ። ስለዚህ ምን አገኘን ከዛሬው ጥያቄ ወንድማችንን ስንጠይቅ? እምነት የእግዚአብሔር ስጦታ ነው ወይስ አይደለም? ምንድነው ያገኘነው? ምንም። ምክንያቱም ነውም አላለንም አሁንም አላለንም። በአባቶች ከሄድን በኦርቶዶክስ እይታ ከሄድን አለ፣ ግን ግልጽ የሆነ ትምህርት የለም። የኛን እንዲሁ አንቋቸው ዴቭንም ጆንንም ሲያናገር የነበረው ነገር ነው። ኦኬ እምነት የእግዚአብሔር ስጦታ አይደለም ብለህ ካልደፈርክ ፍሪ ዊሉ ጸጋ ይፈልጋል ወይስ አይፈልግም? ካንተ ነው ወይ? ፍሪ ዊሉ ቦንዴጅ ኦፍ ዊልን የማትቀበል ከሆነ እሺ አትቀበልም። ግን ፍሪ ዊል ይሄ ፍሪ ዊል ከየት ነው የመጣው? እምነትን ለማንሳት የሚለው ነው። ሶስተኛው እኛ ሳልቬሽንን ጥርቅም አድርገን አይደለም የምናወራው። ሳልቬሽን፣ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ብለን በሶስት እንለየዋለን። ፌዝን ስለ ጀስቲፊኬሽን ላይ ስላለው ፌዝ ነው እያወራን ያለ ነው። ሞነርጀስቲክ ስለሆነው ፌዝ ነው። እንደ ድብልቅ ብናደርገው አዎ ሰው የሰውም ኮኦፕሬሽን አለ የእግዚአብሔርም ብለን ሳንቲፊኬሽን ላይ ያለውን ጀስቲፊኬሽን ላይ ያለውን ኦቨርላፕ ያደረገውን ሰመልቲኔስ የሆነ ነገር ማንሳት እንችላለን። እኛ በግልጽ የተብራራ ስለሆነ ያንን ለማብራራት ነው እነ ጆንም እነ ዴቭም ሲናገሩ የነበሩት። እኛም ዝም ብለን የሰማነው ምንድነው ዛሬ ያየነው? ብዙ ጊዜ በሉትራን ላይ ሲያወራው የነበረው ነገር ወደ ራሱ ተመቶ እምነት ካንተ ነው ወይስ ከእግዚአብሔር ሲባል መመለስ ሳይቻል ቀርቷል። እኛ
እምነት ከእግዚአብሔር ነው አለቀ። ነፃ ስጦታ ኢቨን ኤፌሶን 2:8-9ን ምንድነው እሱ ያለው? እሱን ቅጅ እንፈልገዋል። ምንድነው ያለው? ወንድማችን ያለው ጸጋው በእምነት አድኖናል የሚለው ራሱ ጸጋ ነው እንጂ ከእግዚአብሔር የተሰጠን እምነት አይደለም የሚል ትንታኔ ሰጥቶናል። እሱ ራሱ አንድ ሌላ እንትን ነውና ባጭሩ ምንድነው ያገኘነው ነገር? እኛ እምነታችንን አስቀምጠናል። የተዛቡ ነገሮችን አሁን ሼልፌክስም ጆንም አስረድተዋል። ነገር ግን የነሱ ጋር ስንመጣ የነሱ ጋር ራሱ ደፈር ብሎ እምነት የእግዚአብሔር ስጦታ ነው አላለንም፣ ወይም እምነት ከኛ ነው አላለንም። ለመለየት ለመቀባባት ሲባል ነገሩ በዚሁ ተፍረክርኮቷል። ሼልፌክስ ደግሞ አንድ ሰከንድ ወስዶ ወንድሜ ጥያቄን ላስተካክለው ምናልባት ረጅም ሰዓት ከመውሰድህ እንዲህ ከማለት አንጻር ይልኝ ማለት የሚያስወጣ አይደለም ከዚህ ቤት። እንደው እውነቱን ለመናገር ሰው ይታዘባል እኮ። እሺ አስተካክል ጥያቄውን ችግር የለም ማለት ነው ወይስ ያችን አግኝቼዋለሁ ሲያዝ ምናምን አይነት ነገር ተፈጠረ? እኛ ለመማር ነው እዚህ ቁጭ ያለው። ሼልፌክስ አስተሳሰብን በዚህ ልቃኘው ብሎ አንድ ሰከንድ መናገር ምንም ማለት አይደለም። ሰው በእምነቱ ወይም ደግሞ በአስተምሮ ደፋር ከሆነ ከዛ አንጻር እችን አጋጣሚ አግኝቶ ጥሎ መሄድ ምንም ጥቅም የለውም ለማለት ነው። ሰው ይታዘባል። የኛ ጊዜ ወደ 3 ሰዓት የወሰደብኝ እኔ እስራኤል እስካቆም ወደ 3 ሰዓት የወሰደው ቢነገር እሱ ሌላ የፈለገው ነገር አለ እሷን ለማምጣት ነበረ፣ አልቻለም። ወደ እሱ ሲገለበጥ ግን አግኝቻለሁ ሼልፌክስ ያልካትን ሪጀነሬሽን ሲናገር የቆያትን ነገር ነካህለትና እሷን ይዞ በቃ በእሷ ካልሆነ ጥያቄ አልቀበልም ብሎ ወጣ። እንትን ያለ ሰው በራሱ የሚተማመን ሰው ችግር የለም። እኔ ከዚህ አኳያ ነው ደግሞ በወንድምነት መነመረዳ እንደዚህ ነው እንደምትሉት እኔ እንደዚህ መስለኝ ነበር ማለት ማንን ገደለ? በነፃ እንትን ሼልፌክስ እንደሱ ነው እንዴ? ያ ኦኬ እኔ እንደዚህ መስለኝ ነበር ጥሩ ነው መማማር ተባብለን ለመውጣት ነው መጀመሪያ የተነጋገር ነው እንጂ እንደዚህ ጠሎጣው ለመጥፋት አንዴ ሼልፌክስ የተናገረውን አግኝቻለሁና እችን ቀዳዳ ተጠቅሜ ልጥፋ ምናምን ታዘበናል። ይሄንን ለማለት ነው። ቴንኪ ወገኖች ተባረኩ። እሺ ኦኬ ሌላ ማን ነው ያልተናገረ? ዴቪድ ብትገባ ጥሩ ነበረ ማጠቃለያ ብትሰጥ፣ ግን ችግር የለውም ስራ ሊገባ ስለሆነ እኔ አውርቼ ልውጣ። ትንሽ አንድ ነገር እሺ ለሌላም ጊዜ ምናልባት ጥያቄው ምንድነው ቅድም ላረግ የነበረው ሪጀነሬሽን እኩል የሚሆንበትን ተርሞች ወይም ደግሞ ሪጀነሬሽን የምንልበትን ሴንስ ነበረ ጥያቄ ሳረግ የነበረው። የፈቃድ መታደስ፣ የአእምሮ አብርሆት እና የአዲስ ልብ መሰጠት እኩል ይሆናል ሪጀነሬሽን። በቃ በዚህ ከሆነ ሪጀነሬሽን ፕሪሲድ ዘፌዝ የሚለውን ከዚህ አንጻር ነበረ እንዲመልስ የነበረው። ስለዚህ ምንድነው ኖርማሊ ጥያቄን ለማስተካከልም አይደለም ወይም ደግሞ ጥያቄውን ለመጨመርም ለመቀነስም አይደለም። ነገር ግን ክላሪፊኬሽን ሰው ምንድነው ሲያደርግ የነበረው ሪጀነሬሽንን እኔ ካስቀመጥኩት ውጪ ሌላ አርጎ ስላስቀመጠ ነው። የፈቃድ መታደስና ሪጀነሬሽን ሌላ፣ ሪጀነሬሽንና የአዲስ ልብ መሰጠት ሌላ፣ ሪጀነሬሽንና የእውቀት አብርሆት ሌላ፣ እንደዛ አድርጎ ሲያስብ ስለነበረና ጥያቄውንም ደግሞ በሌላ መንገድ ሪጀነሬሽን ያለ ከሚጮው ሪጀነሬሽን ስንል ከእምነት በፊት ይመጣል የምንለው ሪጀነሬሽን እኩል ይሆናል እንደዚህ ብዬ ልነግረው ነበር እና ይህንም ምንም ግልጽ በሆነ መንገድ ያስቀምጥ ነው። ስለዚህ ከዚህ በኋላ እናንተም በተለይ እዚህ ሶሻል ሚዲያ ላይ እንደዚህ አይነት ጥያቄ የሚመላለስ ከሆነ ሪጀነሬሽን ስትል ምን እያልክ ነው ብሎ መጠየቅ። ቀጥሎ ሪጀነሬሽን ስል በእኛ በኮንቬንሽኖቻችን የተቀመጠው ቅድም ያልኩትን ነጥቦችን የፈቃድ መታደስ ሪኒዋል ኦፍ ዊል፣ የአዲስ እውቀት መሰጠት ወይም ደግሞ ኢንላይተንድ ኦፍ ማይንድ እና የአዲስ ልብ መሰጠት ከሆነ ሁሌ ከእምነት በፊት ይመጣሉ። እነዚህ ሳይኖሩ እምነት የሚኖርበት ምንም ሴንስ የለም። እምነት እግዚአብሔር በእኛ ውስጥ በቃሉ በመንፈስ ቅዱስና በምስጢራት አማካኝነት ክሬት የሚያደርገውን ፌዝ ግብት አድርጎ የሚሰጠው እምነት ከነዚህ በኋላ ነው የሚመጣው ሁሌ። ስለዚህ አሁን ሪጀነሬሽን አሁን በሱ ሴንስ ምን ማለት ነው? ጀስቲፊኬሽንም አሁን በሱ ቴዎሎጂ ጀስቲፊኬሽንን ሪጀነሬሽን ሊል ይችላል።
ስለዚህ አሁን በሱ ቋንቋ ምን እያለ ነው? ጀስቲፊኬሽን ከእምነት በፊት ይመጣል እያለ ነው። ምክንያቱም ሪጀነሬሽን እና ጀስቲፊኬሽን አንድ ስለሆነበት፣ እኛ ደግሞ እንደዛ እያልን አይደለም። ተርሚኖሎጂዎቻችንን ወይም ደግሞ የቴዎሎጂ ጀርገኖቻችን ምንድን ነው የሚለውን ነገር ማብራራት አለብን። ስለዚህ ሁለተኛ የዚህ ሶሻል ሚዲያ ላይ ድጋሜ መጥቶ ለመጠየቅ ሲሉ እንኳን ምንድን ነው ያልን ያለ ነው? ሪጀነሬሽን ስንል የትኞቹን ፖይንቶችን ያነሳን ነው? ከእምነት በፊት የሚቀድሙት የትኞቹ ናቸው የሚለውን ነገሮችን በትክክል መመለስ ከተመለሰ በቃ ከዚህ በኋላ ልጁ ሁለተኛም ሶሻል ሚዲያ ላይ የሚያነሳ አይመስለኝም። ስለዚህ ይህንን የሚያነሳ ከሆነ እውነት ለመናገር እኔ ባለሁበት ቦታም ማውራት ይችላል። ግን እንዳያችሁት ጥሎ መጥፋት ነው። እንደዚህ ተያዝክ ይላል። ምንም እኮ ባልተያዘ ነገር ተያዝክ ይላል። ባልተያዘ ነገር ተያዝክ ምንድን ነው? እና ከዚህ አንጻር ነው። ቴንኪው አንቸው ስለመጣውኝ እንግዲህ ደስ ብሎኛል። ቴንኪው። ሸልፌክስ ተባረክ። ኦኬ ዴቭ አንተን ያለኸው ማጠቃለያ ስጥና እንጨርስ። እሺ ጥሩ ነው። መጨረሻው እንደዛ ባይጠናቀቅ ደስ ባለኝ ነበረ። ፍሬንድሊ መወያየት ቢቻል እስከ መጨረሻው ድረስ ደስ ይለኛል። ልክ ብዙ ጊዜ ከመምህር በረከት ጋር የምናደርገው ውይይት እንደዛ ነው። በቃ ረጋ ያለ የመማማር ነገር ነውና እንደዛ አይነት ውይይት ነው የምወደው እና እንደዛ ቢሆን እስከ መጨረሻው ደስ ይለኛል። ለወደፊቱም ቢሆን ማለት ነው። አኬዋ ከሰማ እንደዛ ቢሆን በሁላችንም ሳይድ ማለት ነው በመማማር የእኛን በመረዳት አንደርስታንድ ከማድረግ ይቀድማል። የእናንተን አንደርስታንድ ከማድረግ አንጻር ቢሆን ከዛ በኋላ ደግሞ ይሄኛው ከዚህኛው አንጻር እንደዚህ አይነት የሆነ ዲቤት መልኩ ሳይሆን በመማማር መልኩ ቢሆን በጣም መልካም ነው ብዬ እላለሁ ማለት ነው። ብዙ ነገር እንማማርበታለን። ኦኬ ወደ እንትኑ ስገባ ቅድም እንዳስቀመጥ ነው እኛ ይሄ ሶስቱ ነገሮች ኦከር የሚያደርጉት አት ዘ ሴም ታይም ነው ብለን ብንልም ጀስቲፊኬሽን፣ ሳንቲፊኬሽን እና ሪጀነሬሽን በቴምፖራል መልኩ ደግሞ እምነት ቀዳሚ ነው ብለን ነው የምናስቀምጠው። እንትና ካርል ኤድዋርድ ቡክ ኦፍ ክርስቲያን ዶግማቲክ ላይ ሲያስቀምጠው ሲነር ኩድ ኖት ቢ ሪጀነሬትድ ኢን ደ ስትሪክት ሴንስ ይላል ኢፍ ሂ ዌር ኖት ጀስቲፋይድ ብሎ ያስቀምጧል። ደ ስትሪክት ሴንስ ላይ በምናይበት ሰዓት ከሪጀነሬሽን በፊት የሚቀድም ነገር እንዳለ እናያለን ማለት ነው። ቅድም ፎርሙላ ኦፍ ኮንኮርድ ላይም ኤፕቶም 3 ፔጅ 928 ላይ ቁጥር 41 ላይም ያነበብኩት ምን እንደሚቀድም ይናገራል። ፈርስት ፌት ኢዝ ኪንድልድ ኢን አስ in conversation by the Holy Spirit from the hearing of the gospel. When the person is justified, he is also renewed and sanctified by the Holy Spirit ይላል። ስለዚህ ፈርስት ብሎ የሚያስቀምጠው አለ። እንትን ባለበት ሰዓት ደግሞ ይሄና ይሄ አብረው at the same time ኦከር ያደርጋሉ ብሎ የሚያስቀምጠው አለ። ኮንፌሽናችን ማለት ነው። ጆን ክርስቶስምን ቅድም አንስተን ነበር። የጆን ክርስቶስምን ላንብበው። አንደኛው ጆን ክርስቶስም ኦምሊ የኤፌሶን ኦምሊ 2:8 ላይ ሲያስቀምጥ ምን ብሏል? ኢቨን ፌት ይላል ፖል ሴዝ ኢዝ ኖት ፍሮም አስ ፎር ኢፍ ደ ሎርድ ሃድ ናት ካም ኢፍ ሂ ሃድ ናት ኮል አስ ሃው ሹድ ዊ ሃቭ ቢን ኤብል ቱ ብሊቭ ሃው ይላል። እንዴት እግዚአብሔር ወደ እኛ ካልመጣ እሱ ካልጠራን እንትን ካላለን እንዴት አድርገን ልናመን እንችላለን? ፎር ሃው ፖል ሴይዝ ሻል ዴይ ብሊቭ ኢፍ ዴይ ሃቭ ኖት ሂርድ። የእምነት ከመስማት የሚለውን ሲገልጸው ካልሰሙ እንዴት ሊያምኑ ይችላሉ የሚለውን ያስቀምጣል። ሶ ይልና ሶ ኢቨን ደ አክት ኦፍ ፌት ኢዝ ኖት ሰልፍ ኢኒሺየትድ ኢት ኢዝ ሂ ሴይዝ ደ ጊፍት ኦፍ ጋድ ብሎ ያስቀምጠዋል። ኦምሊው ላይ የጆን ክርስቶስን ማለት ነው። ይህንን ነው በዚህኛው ስለሚስማሙ በዚህ መሰረት ጊፍት ኦፍ ጋድ ነው ብለ ታምናለህ ወይ የሚለውን ጥያቄ የጠየኩት እምነት ከዚህ አንጻር ነው ማለት ነው። ከኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ከተጻፈው አንጻር ጆን ክርስቶስም በኦምሊው ላይ ከጻፈው አንጻር ማለት ነው። እና እንግዲህ እነዚህ የሜንላይን ፕሮቴስታንቶች አስተምሮ በጣም ዌል ኦርጋናይዝድ የሆኑ ናቸው። ስለ ሉትራን በማወራበት ሰዓት ዌል ኦርጋናይዝድ የሆነ ትምህርት ነው። ኮንፌሽናችን ካታኪዝማችን ለሙግት ተብሎም የተዘጋጁ ስለሆነ ልክ እንደ ጠበቃ በጣም ዌል ኦርጋናይዝድ የሆኑ ናቸው።
ሌላ ጊዜ በሰፊው ምናልባት እንገናኛለን ብዬ አስባለሁ ከአኬ ጋር እንትኑ ላይ ብቻ ይሄ ነጥቦቹ ላይ ብቻ ብናወራው ኦርዶ ሳሉቲስን ስናወራ ኦርዶ ሳሉቲስ ላይ የትኛው ላይ ብለን ነጥቡ ላይ ማውራት ብንችል ሞር ቆንጆ ነው። ይሄኛውንም ያኛውንም ከነካካት ማብቂያ የለውም። ልክ ረጅም ዙረት ነው የሚሆነውና የትኛው ላይ ኦርዶ ሳሉቲስ ላይ ስናወራ የትኛው ኮንቨርሴሽን ላይ ነው ወይስ ደግሞ ፌትን ጀስቲፊኬሽን ላይ ነው ሪጀነሬሽን የትኛው ለይተን በልተን መነጋገር ብንችል ብዙ እንማማርበታለን ብዬ አስባለሁ። ግን እንደዚህ ሲሆን ግን እኔ ለወደፊቱም ቢሆን ኦርቶዶክሳውያኖች እዚህ ያላችሁ መምህሮች እነ መምህር በረከት እነ አኬዋ አላችሁ አይደለ? በጣም ስሙኝ እዚህ ጋር እኛ ስናስተምርና ስንናገር ኮንፌሽናችንን ገልጠን ይሄው ኮንፌሽናችን እንደዚህ ይላል፣ ካታኪዝማችን እንደዚህ ይላል፣ ሃይ ሉትራን ስኮላሮች እንደዚህ ብለዋል ብለን በመረጃ እንደምናወራ በመረጃ እንድታወሩ ፈልጋለሁ። እናንተም የተጻፈ ሪትን የሆነ ዶክመንታችሁን አውጥታችሁ የኦርቶዶክስ ቤተክርስቲያን እንዲህ ነው የምታምነው የሚለውን ሪትን የሆነ ዶክመንት ካታኪዝም ኮንፌሽናችሁን ገልጣችሁ አውሩ። እንደዛ ሲሆን በጣም ነው ቆንጆ የሚሆነው። እኛ ብቻ ግዴታ የለብንም ማለት ነው። ኮንፌሽናችንን የማሳየት ካታኪዝማችንን ሃይሉትራን እንትን ማለት እኛ ብቻ ላይ መሆን የለበትም። በሁለቱም